የምትመለከቱት ዶክተር አወቀ ዩቲዩብ ቻናል ነው። እስከ መጨረሻው ተከታተሉኝ። ዛሬ እንደተለመደው ክብደትን ለመቀነስ ማወቅ ያለባችሁ 5 ነገሮችን የምነግራችሁ ይሆናል ማለት ነው። በጥሞና ተከታተሉ። እነዚህ 5 ነገሮችን ከተቀበራችሁ በእርግጠኝነት በአንድ ወር ውስጥ ክብደታችሁን ማስተካከል ትችላላችሁ። በነገራችን ላይ ቦዲ ማስ ኢንዴክስ የምንለው አለ። ክብደትን ቁመትና በክብደት ላይ የተመሰረተ የሰውነት የስም መለኪያ የምንለው ወይም ደግሞ የአካል ብዛት መጠን ቦዲ ማስ ኢንዴክስ የምንለው ነው ማለት ነው። ይህ ቦዲ ማስ ኢንዴክስ ምንድን ነው ካላችሁ በቁመትና በክብደት ላይ የተመሰረተ በሰውነታችን ውስጥ የሚገኘውን የስም መጠን የሚነግረን ሲሆን ይህም በጨመረ ጊዜ ለልብ፣ ለኩላሊት፣ ለስኳር፣ ለከፍተኛ ደም ግፊትና ካንሰር የመጋለጥ እድላችን ከፍ ያለ ነው ማለት ነው። ስለዚህ ክብደታችንን የሚወስነው ይህ ቦዲ ማስ ኢንዴክስ የምንለው ነው ማለት ነው። ይህ ቦዲ ማስ ኢንዴክስ እንዴት ካልኩሌት እናደርጋለን ካላችሁ ክብደትን በኪሎግራም ሲካፈል ቁመት በሜትር ስኩዌር አድርገን በሚከተሉት ደብሊውኤችኦ በመደበው ወይም ደግሞ ካታጎራይዝ ባደረገው መሰረት ወፍራም አይደለንም ነን የምንለውን ማወቅ እንችላለን ማለት ነው። ከ18.5 በታች ከሆነ የክብደት እጥረት አለ። ከ18.5 ከ24.9 ድረስ ከሆነ ደግሞ መደበኛ ክብደት የምንለው ነው። ከ25 ከ29.9 ደግሞ ከመጠን በላይ ክብደት ነው። 30 እና ከዚያ በላይ ደግሞ ምንድነው የሚባለው? በጣም ውፍረት ወይም ደግሞ ክብደት ከፍተኛ ነው ማለት ነው። ስለዚህ 5ቱ ክብደትን ለመቀነስ የምናደርጋቸው ነገሮች አንደኛ የአመጋገብ ስርዓት ለውጥ ማድረግ አለብን። ይህ ምን ማለታችን ነው? ካሎሪ አውትን ከካሎሪ ኢን መቀነስ አለብን ማለት ነው። ለምሳሌ ካርቦሃይድሬቶችን በምንቀንስበት ጊዜ ሰውነታችን ያጠራቀመውን ስብ ወይም ደግሞ ፋት ስለሚጠቀመው ካሎሪ አውትን ከካሎሪ ኢን ማሳነስ አለብን ማለት ነው። ስለዚህ በብዛት መመገብ ያለብን ምግቦች ምንድን ናቸው ከተባለ ከፍተኛ ፋይበር ያላቸውን ከፍተኛ ፕሮቲን ያላቸውንና ጤናማ ስቦችን እንዲሁም ደግሞ ወደ አትክልትና ፍራፍሬ አመጋገባችንን ማስተካከል አለብን ማለት ነው። ከዚህ በተጨማሪ ደግሞ ለስላሳ መጠጦች እንደ ከረሜላ፣ ፓስታ፣ መኮሮኒ እንዲሁም ደግሞ ቺፕስ እና ኬክ፣ አይስክሪምን ጨምሮ እነዚህን ምግቦችን መቀነስ መቻል አለብን ማለት ነው። ስለዚህ ያን አንደኛው ከ5ቱ የመጀመሪያ ደረጃ የተቀመጠው የአመጋገብ ስርዓታችንን ለውጥ ማድረግ አለብን ማለት ነው። ይህም ከፍተኛ ፕሮቲን ያላቸውን ከፍተኛ ፋይበር እና ጤናማ ስቦችን በመጠቀም ክብደታችንን ለመቀነስ የምንጠቀመው የመጀመሪያው ምክንያት ነው ማለት ነው። በሁለተኛ ደረጃ መደበኛ እንቅስቃሴ ማድረግ አለብን ወይም ደግሞ የአካል ብቃት እንቅስቃሴ ማድረግ አለብን ማለት ነው። ይህም ኤክሰርሳይዝ በምናደርግበት ጊዜ ፋት ይቃጠላል። ይህ ፋት ደግሞ ለኃይል ማመንጫነት እንጠቀምበታለን ማለት ነው። ቢያንስ በሳምንት ውስጥ ከ4 እስከ 5 ቀን በቀን ደግሞ ለ30 ደቂቃ ወይም ደግሞ በሳምንት ለ150 ደቂቃ እንቅስቃሴ ማድረግ አለብን ማለት ነው። ይህ በሁለተኛ ደረጃ የምናገኘው ነው ማለት ነው። ክብደትን ለመቀነስ በሁለተኛ ደረጃ ላይ መደበኛ እንቅስቃሴ ወይም ደግሞ የአካል ብቃት እንቅስቃሴ ማድረግ ይጠበቅብናል ማለት ነው። ይህም ሬጉላር የሆነ ኤክሰርሳይዝ በቀን ለ30 ደቂቃ በሳምንት ደግሞ ለ150 ደቂቃ ማድረግ አለብን ማለት ነው እንቅስቃሴ። ከዛ ውጭ ደግሞ የምግብ መጠንን መቆጣጠር ማለት ነው። የምግብ መጠንን መቆጣጠር ስንል የጾም ዘዴዎችን መጠቀም ሊሆን ይችላል። በተለይ ይሄ ኢንተርሚተንት ፋስቲንግ የምንለው 16 በ8 የጾም ዘዴ የምንለው አለ። እሱን በብዛት መጠቀም ክብደትን ለመቀነስ ወሳኝ ሚና ይጫወታል ማለት ነው። ይህ ምን ማለት ነው? ለ16 ሰዓታት መጾምና የመመገቢያ መስኮትን ለ8 ሰዓታት ክፍት ማድረግ ማለት ነው። ለዛም ለ16 ሰዓት በምንጾምበት ጊዜ ግን ውሃና ቡና፣ ስኳር የሌለው ቡና መጠቀም እንችላለን። የአካል ብቃት እንቅስቃሴዎችንም ማድረግ አለብን ማለት ነው። በ8 ሰዓት ባለው ፔሪየድ ውስጥ ደግሞ የተመጣጠነ ምግቦች ወይም ደግሞ ጤናማ ምግቦችን መመገብ መቻል አለብን ማለት ነው። ይህም ለውጡን ለማየት ምናልባትም ከ2 እስከ 4 ሳምንታት ሊወስድ ይችላል ማለት ነው። ከዚህ በተጨማሪ ደግሞ ብዙ ውሃ መጠጣት አለብን። በቀን ቢያንስ ከ2 እስከ 3 ሊትር ውሃ መጠጣት ይጠበቅብናል ማለት ነው። ከዚህ ውጭ ደግሞ ስኳር ያለበትን መጠጥ ማስወገድ አለብን ማለት ነው። ይህ ሶስተኛው ክብደት መቀነሻ ዘዴ ነው ማለት ነው። ስለዚህ ይህን ነገር በማድረግ ክብደታችሁን
መቀነስ ትችላላችሁ ማለት ነው። በተለይ የጾም ዘዴዎች 16 በ8 ኢንተርሚተንት ፋስቲንግ የምንለው ማለት ነው። እሱን በመጠቀም ክብደታችሁን ወደ ነበረበት ማስተካከል የምትችሉበት ሶስተኛው ዘዴ እሱ ነው ማለት ነው። ወደ አራተኛው ዘዴ ስንገባ ደግሞ በቂ እንቅልፍ ማግኘት። በቂ እንቅልፍ እና ጭንቀትን መቀነስ አለብን ማለት ነው። ጭንቀት በነገራችን ላይ ኮርቲሶል ያመርታልና ኮርቲሶል በሚመረትበት ጊዜ ደግሞ ምንድነው የሚያደርገው? ጣፋጭ ነገሮችን፣ ስባማና ጨዋማ ነገሮችን ፍላጎታችንን ስለሚጨምር እነዚህ ነገሮች እንድንወስድ ይገፋፋናል ማለት ነው። ጤናማ እንቅልፍ በምንተኛበት ጊዜ ደግሞ ይህ ኮርቲሶል ይቀንሳል፣ ግሮዝ ሆርሞን ይጨምራል። የጥጋብ ስሜት እንዲኖረን የሚያደርገው ሌፕቲን የሚባለው ሆርሞን ይጨምራል ማለት ነው። ስለዚህ አንድ ሰው ቢያንስ በቀን ከ7 እስከ 8 ሰዓት መተኛት አለበት ማለት ነው። ይህም በሚተኛበት ጊዜ እና ጭንቀቱን በሚቀንስበት ጊዜ ክብደቱን መቆጣጠር ይችላል ማለት ነው። ቴንኪው